መንገሌ በወተት የለመደች ሴት ከእንግዲህ ቅቤ ወጥ በልደና ሰንብት እያሉ ነበረ። እዚሁ እኛ ግቢ ላይ ምጣዱን አስምተው ነበርና እንጀራ ጋግረውበት ማታ ነው የነበረውና ለነገ መቅሰሰኛ መንገሌ እንጋግር ብለን ሁላችንም መንገሌ እንወዳለን እና መንገሌ የጋገርኩ ነበር። በፊት መንገሌ ሁልጊዜ ነበር የምነጋግረው። አሁን ግን ወደ ዳቦ አዘን ብለናል እና ሁላችንም ግን እንደዛም ብሎ መንገሌ ግን እስካሁን ድረስ ያልሰለቸን ምግባችን ነው። በተለይ መንገሌ ስናስብ ደግሞ ወተት ትዝ ይለናል። መቼም ሁሉ ነገር ያለ ወተት አይሆንልንም። ራያዎች ባይኖረን እንኳን ገዝተን የምንጠቀም ሰዎች ነን። ስንፈልግ መንገሌውን እያማግን ስንፈልግ ፈትፍተን እንጠቀመዋለን። የራያ መቼም ምግባችን በጣም ነው ደስ የሚለው። አለባበሳችን እኔ እንጃ። እኔ ከራያ እኔ ተወላጅ ስለሆንኩ ብቻ ሳይሆን ይሄ ያስጠላን የምለው ነገር የለኝም። እውነት በቃ አመጋገባችን፣ አለባበሳችን፣ በቃ ሁሉ ነገር በጣም ጽድት ያለ ነው፣ ደስ ይላል። እና እንደነገርኳችሁ እኔ መንገሌ ብዙም ጋግሬ አላውቅም። እስኪ እኔን መንገሌ ታዩታላችሁ። እና ውዶች ላይክ ያላረጋችሁ ላይክ እያረጋችሁ ቪዲዮውን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ኮሜንትም እንደዚሁ እንዳይረሳ፣ ለሌሎች ለብዙ እንዲዳረስልን ሼር እያረጋችሁልን። የቲክቶክ አካውንታችን ደግሞ ኤምቲ ካፕል ነው። የገባችሁ ፎሎ እንድታረጉ እንጠይቃችኋለሁ። አስምተው የነበሩትን ጎረቤቶቻችንን ደግሞ እንጀራቸውን ወደ ሞሰባቸው እያስቀመጥኩ ነበረ። ለመጀመሪያ ጊዜ የጋገርኩትን መንገሌ እስኪዩልኝ። እስኪ እንደ መጀመሪያ ቆንጆ ይመስለኛል እኔ። እስኪ በእናንተ በኩል ያለውንም ኮሜንት ላይ ያሳውቁኝ። እርጎ ገብቶበት ግን የማይጥም ምግብ አለ እንዲህ በቃ ሁሉም ጋር እርጎ ሲገባ እንዴት እንደሚጥም። በእኛ በራያ ቆቦ ተወዳጅ ምግባችን ገንፎ ነው እና ገንፎ ደግሞ እንግዲህ ዝግጅቱ ምን ያክል ከባድ እንደሆነ እናንተም ታውቁታላችሁ። ማለት ጉልበት ይጠይቃል፣ ማሸት ይጠይቃል እና እዚህ ጋር ብቻ ነው እናቴ ልገዝሽ ያላልኳት፣ ምክንያቱም አቅም ስለሌለኝ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? ያለን እኛ እግዚአብሔር ይመስገን። እስኪ ዛሬ ጧቱን በተወዳጁ የራያ ቆቦ ምግባችን ገንፎ በርጎ ነው ቁርሳችንን የጀመርነው። ስለዚህ ዛሬ እንግዲህ ውሎዬ ምን እንደሚመስል አሳያችኋለሁ። ከኔ ጋር እስከ መጨረሻው ቪዲዮ እንድታዩ ትጋብዛችኋለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እያረጋችሁ እንደዚህ አበረታቱን። ይህን ተወዳጅ ምግባችንን እንደኔ በጣም ማን ነው የሚወደው? በተለይ አራስ ቤት ሆኜ እኔ ሰልችቶኛል። በእርግጥ አሁን ግን እንደዛም ሆኖ የበላው ነው እስካሁን ድረስ። አሁን ግን ውፍረት ለመቀነስ ላለመብላት ከራሴ ጋር አወራለሁ፣ ግን አልችልም። የገንፎ ፍቅር ነው። ስለዚህ ምንም ማድረግ አልቻልኩም። እስኪ እንዴት አያችሁት ገንፎውን? ግን አባቴ ያው ጠጧት ካለ ገንፎ ሌላ ምግብ ባያቀርቡለት ደስ ይለዋል። እስኪ እናንተ ኮሜንት ላይ ያሳውቁኝ። እውነት እንደኛ ቤት ገንፎ ተወዳጅ ምግብ ነው ወይስ አይደለም? በእርግጠኝነት ግን ለመናገር ራያ ቆቦ ውስጥ ከሆነ አብዛኛው ሰው ገንፎ በርጎን ወዳጅ ነው ብዬ አስባለሁ። እዚህ ጋር ግን አንድ ነገር የገረመኝን ልንገራችሁና ጋሼ ከዚህ በፊት ለልጆች ብዙም ቦታ የለውም ነበር፣ የሚገርማችሁ ነገር ማለት ነው። እና አሁን ግን ማማ ከተወለደች በኋላ ለልጅ ያለው ፍቅር በጣም ጨምሯል። እና አሁን እኛ ከሄድም በኋላ እንዴት እንደሚሆን ሳስበው በጣም ነው ግራ የሚገባኝ። ብቻ በጣም ያዝናለሁኝ። እና ማዘርም እንግዲህ እሱም በቃ እንዴት እንደለመዷት ማለት ከሄድም በኋላ እንዴት እንደሚሆኑ በጣም አሳሳቢ ነው። የአራስ ልጅ ደግሞ በጣም ከባድ ነው። አራስ ቤት ከወጣሁ ለመጀመሪያ ጊዜ እንጀራ ስጋግርና አሁን ያው ታውቃላችሁ በኤሌክትሪክ ምጣድ ሆኗል እንጀራ መጋገር። እናቴ ግን የኤሌክትሪክ ምጣድ እያለ ሁላ አቀጣጥላ ነው የምትጋግረው እና አንደኛ አይደለችም። መቼም እናቶች እንደዚሁ ናቸው፣ የሚያደክም ስራ ይወዳሉ ማለት። በእርግጥ እንጀራው ይለያያን ትላለች እና ያንን አይሆንም በዚህ ነው መሆን ያለበት ስለምትል እኔ ደግሞ ረጅም ጊዜ ሆነኝ። በፊት እንኳን እጋግር ነበር እሷን እኔ እንድለምድላት ስለምትፈልግም ነው እንጂ አብዛኛውም ከተመቻት እናቴ ነች የምትጋግረው። እኔ አልፎ አልፎ ነው የምጋግረው ሳይመቻት ሲቀር። እስኪ እናንተስ ጋር ማን ነበር የሚጋግረው እንጀራ? በአዲስ ጉልበት ሁሉም ጋር ካልጋገርኩኝ ካልሰራሁ እያልኳቸው በዚሁ አጋጣሚ እያገዝኳቸው ነው። ልሄድም ስለሆነ እናቴ እየተቆጣች ነበር። ገና ነሽ እያለች ወገብሽን ያምሻን እያለች ነበር። ዛሬ ደግሞ ምሳ ሰዓት ዶሮ ነው የምንሰራው። ዶሮ ለአራስም ለቤትም ለምሳ የሚሆን ነው የምናዘጋጀውና
ዶሮ ወጥ መስራት ከሚያደክመው አንዱ ዶሮውን ማጠብ ነው። በደንብ መታጠብ ስላለበትኝ እሱ ነው በጣም የሚያደክመው። በቃ ቁጭ ብድግ እያልኩ ነበር ያጠብኩትኝ እና በእርግጥ ሁሉን ነገር እኔ አይደለሁም የሰራሁትኝ፣ ማዘርም እያገዘችኝ ነበረ። ግን በቃ የኔ ስራ ደግሞ የማይጠማት ነገር እንደዚህ እየሰራው በኔ እኮ ልክ ነው ብዬ የምሰራው፣ እሷ ደግሞ ይሄ እንደዚህ ይሁን እያለችኝ ነበረ። ግን ቤትም ሰርቻ ቃለሁኝ፣ እዚህም እንደዚሁ ሰራለሁኝ። ሳጥብ ሌላም ሰው ነበረና ብቻ የሁሉም ሙያ ደግሞ ይለያያል። ይሄኛው በደንብ እንደዚህ አድርጊ፣ ይሄንን ሳሟላ ደግሞ በዚህኛው ደግሞ አረ ይሄንን አስተካከይ ሲሉኝ ነበር። አስተጣጣቢ ግን እንዴት ነው? እስኪ እናንተም ኮሜንት ላይ ያሳውቁኝ። ለእኔ ፀሐይ እንዳይሆንብኝ በፀሐዩ ከመውጣት ከመግባት ተብሎ በእንጨቱ አላደረግነውም ነበር። ያው ከክሰሉ የእንጨቱ በጣም ነው የሚያጣፍጠው ዶሮ ወጡን። ዶሮችን ደርሶ እንግዲህ ምሳ ሰዓት ላይ ቀርበናል እና ሰብሰብ ብለን እየበላን ነው። ግን እንደዚህ ሰብሰብ ብሎ መብላት በጣም ደስ ይላል። በተለይ ቤተሰቦቼም ጋር እና ባለቤቴም ጋር ሁሉም ነገር አንድ ላይ ሆኖ በጣም ደስ ይላል እና አሁን ግን መሄጃዬ ስለደረሰ ይህ ነገር ይናፍቀኛል። ብዙ ጊዜ ከማዘር ጋር ያያችሁኝ ነው። ምንም ከሳቸው ስር ልጠፋ አልቻልኩም። ምክንያቱም በጣም ነው የሚያስቁት። ወሬያቸው ደግሞ ቁም ነገርና ቀልድ የበዛበት ስለሆነ በጣም አልፋታችሁ አልኩኝ። ሰሞኑን እያያችሁኝ ነው። ዛሬ መቅሰስ የበፊቱን ለማስታወስ መንገሌ ጋግረን ነበረ እና መንገሌውን ስጋግር ቅድም እንዳያችሁኝ ለመቅሰስ ፈልጌው ነበረ እና ወተት ደግሞ ትንሽዬ ወተት ነበረ አላመጣንም ነበር። እሱን እንደምንም ብለን ትንሽን ብትሆን ተቃምሰናል። አብሮ መብላት ግድ ነውና እንደነገርኳችሁ ከትልቅ ሰው ጋር ቁጭ ብሎ መዋል በጣም ነው የሚያስደስተው። እንደኔ የሚወድ ማን ነው? ብቻ በጣም ነው እኔ የሚመቸኝ። ማለት በቃ ወሬያቸው ሁሉ ነገራቸው በጣም ነው ደስ የሚለው እና ጥርሴ እስካሁን አልተገጠመም። እንኳን እንደዚህ አግኝቼ እኔ ፊት ለፊት መሳቅ ብዙ ጊዜ አበዛለሁኝ እና እንደዚሁ በቃ እየተጫወትን ነው በር ያመሸነውና በቃ የበፊቱን አስታወስን በደንብ እና መንገሌ በወተት የለመደች ሴት ከእንግዲህ ቅቤ ወጥ በልደህና ሰንብት እያሉ ነበረ። ብቻ ተሳስቼ ከሆነ ታርሙኝ ያላችሁ እና ቆንጆ ቆይታ ነበር ከማዘር ጋር እያሳለፍኩ የነበረው። እንደነገርኳችሁ ቀጮ ላይ ብዙ ወተት የለውም። እንዴት አድርገን እንዳስቀመጥ ነው በጣም ቀለለ ይመሰልና አጋድሚ ነው ያስቀመጥኩት። ማዘር ራሱ መንገሌ ሆኖባት ነው እንጂ እርጎ ብዙም አልወድም ማለት ነው። እንጃ ለመጀመሪያኛ ጋር እኔ እርጎ አልወድም ሲሉኝ ይገርመኛል። ከኔ አንጻር እያየሁት ነው መሰል በቃ እርጎኔ በጣም ስለምወድ ሰው አልወድም ሲሉኝ በጣም ይገርመኝና ማዘር አላረኩላቸውም። ሁላ ትንሽ እንዳረኩላቸው በቃይ ብለው ባዶዋን ይዘው እንዲከልከል ያረጓት ምችን የመሰለሽ ቅል። አያቴ በፊት ያሉኝ ነገር ትዝ አለኝ። እስኪ ለእናንተ ላካፍላችሁ። ቅል ሁለት አይነት አለ ትል ነበር አያቴ። ሁለት አይነት ቅል፣ አንዱ ቅቤ የሚይዝ ቅል፣ ሁለተኛው ደግሞ ውሃ የሚይዝ ቅል ትላለች እና አንዷ ቅቤ የምትይዘው ቅል ተከብራ ነው የምትቀመጠው ተጣጥና፣ ከዛ ላይ ቅቤ እና ሁለተኛው ደግሞ ውሃ ማንም በቀላሉ የሚያንገላታት እና ይሄን ትለኛለች ሁሌና እናንተም ታስታውሱት ካለ ኮሜንት ላይ ያሳውቁኝ።